ከላይ በርዕሱ ለመግለጽ እንደተሞከረው በአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ 7 ክፍለ ጦር ካሁን በፊት በቀን 07/03/2017 ዓ.ም ህዝባዊ ድርጅቱን እንደማንቀበል መግለጫ አውጥተናል። ስለሆነም ሸዋ ጠቅላይ ግዛት እዝን ከህዝባዊ ድርጅቱ ወጥቶ ሸዋን ወደ አንድ አደረጃጀት ማምጣት እንዳለበትና በጠቅላይ ግዛቱ ስር ያሉ ክፍለ ጦሮችን እኩል የሆነ የሀብት ክፍፍልና ተወካይ ይኑራቸው ስንል በተደጋጋሚ ስንጠይቅ የቆየን መሆኑ ይታወቃል። ስለሆነም ሸዋ ጠቅላይ ግዛት እዝ አሁንም በህዝባዊ ድርጅቱ እየተመራ በስሩ ያሉትን ክፍለ ጦሮች የኃይል አማራጭን በመጠቀም እያፈረሰ ይገኛል። ይህ ድርጊቱ ሳይበቃው የሸዋን አንድነት ማለትም ከአማራ ፋኖ በሸዋ ጋር በሐሳብ የበላይነት ተወያይቶ አንድነትን ያመጣል ብለን ስንጠብቅ ይባስ ብሎ አብረው የሚሰሩ ክፍለ ጦሮችን አብረው እንዳይሰሩ ልዩነት እንዲሰፋ በሚያደርገው ድርጊቱ እየቀጠለ ነው። ስለዚህ በእኛ በኩል 7 ክፍለ ጦር ህዝባዊ ድርጅቱን አንቀበልም ብለን መግለጫ ከሰጠን ቀን ጀምሮ ድጋፍ እየተደረገልን አይደለም። በአሁኑ ሰዓት የካቲት 18/06/2017 ዓመተ ምህረት እስከ መጋቢት 11/07/2017 ዓመተ ምህረት ለተከታታይ 23 ቀን ውጊያ ስናደርግም ምንም አይነት የፋይናንስ የተተኳሽና የወታደራዊ ድጋፍ አልተደረገልንም። ስለሆነም ከአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ በአቋም ከአደረጃጀቱ ወጥተናል። ይህንን መግለጫ ለመስጠት ያስገደዱን ዝርዝር ጉዳዮች፣ አንደኛ ሸዋ ጠቅላይ ግዛት እዝ ከህዝባዊ ድርጅቱ መውጣት ባለመቻሉ፣ ሁለተኛ ከህዝባዊ ድርጅቱ በአቋም በመግለጫ ከወጣን ጀምሮ በተደጋጋሚ ውጊያ ስናደርግ ምንም አይነት የወታደራዊ የፋይናንስና የሎጂስቲክ ድጋፍ ባለመደረጉ፣ ሶስተኛ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ እየተከተለ ያለው የትግል ርዕዮተ ዓለም ዘመኑን ያልዋጀና የአማራን ህዝብ የህልውና ትግል የማይመጥን በመሆኑ፣ አራተኛ የ7 ክፍለ ጦር ከፍተኛ አመራሮች የትግል ባለቤት የሆኑ አርበኞቻችን በትግሉ መስዋዕትነት ለከፈሉ የክፍለ ጦሩ አመራሮች ማለትም የክፍለ ጦሩ ዋና ዘመቻ መምሪያ ኃላፊ አርበኛ እንዳሻው ጎሽሜ እና የክፍለ ጦሩ ዋና አዛዥ አርበኛ ተስፋዬ ቦጌ በአውደ ውጊያ መስዋዕትነትን ከፍለው የሚዲያና የዶክመንተሪ ፊልም እንዲሰራላቸው ብንጠይቅም ሊፈጸም ባለመቻሉ፣ አምስተኛ ሸዋ ጠቅላይ ግዛት እዝ የእርስ በርስ ጦርነት አቁሞ ወደ አንድ መጥቶ የአማራን ህዝብ እየደረሰበት ያለውን በደል መሰቃየት እንዲሁም ከሰቆቃ ልናወጣው ይገባል እንጂ ህዝባችንን እርስ በእርስ እየተዋጋን አንገት ልናስደፋው አይገባም። ስለሆነም ከእንደዚህ አይነት ድርጊቱ እንዲቆም በህዝባችንና በድርጅታችን ስም ብናወግዝም ባለማቆሙ፣ ስድስተኛ ሸዋ ጠቅላይ ግዛት እዝ በእሱ ስር ያሉትን ክፍለ ጦሮች ካሁን በፊት የኃይል እርምጃ እየወሰደ እንዲፈርሱ ካደረጋቸው አስቴጉማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድን፣ መንዝ ሚኒልክ ክፍለ ጦርን፣ ሬማ አጼ ዳዊት ክፍለ ጦር ቀስተነህ ብርጌድን፣ ራምቦ ክፍለ ጦርን መስዋዕትነት ከፍለው ያደራጁትን አመራሮችና ሰራዊቶች እንዲፈርስ ያደረገ ሲሆን ይህ ድርጊቱ ድመት ልጇን የምትበላ ይመስል 7 ክፍለ ጦር ላይም የሚያደርገው እንቅስቃሴ ትክክል ስላልሆነ ከእንደዚህ አይነት ድርጊቱ ባለማቆሙ የ7 ክፍለ ጦር አስቸኳይ ጥሪ፣ አንደኛ እስካሁን ክፍለ ጦሩ ስናስተዳድር የቆየነው በህዝባችን የውስጥ ድጋፍ ሲሆን ከተለያየ ድርጅትና ዲያስፖራ የተገኘ ድጋፍ በአማራ ፋኖ ህዝባዊ ድርጅት ታፍኖ ስለተያዘ በሀገርም ውስጥ ሆነ በውጭ የምትኖሩ የትግሉ ባለቤት እና ደጋፊዎች ለክፍለ ጦራችን የበኩላችሁን ድጋፍ እንድታደርጉልን ስንል ጥሪያችንን እናስተላልፋለን። ሁለተኛ በአማራ አጽመ ርስቶች የምትገኙ የፋኖ አደረጃጀት በሙሉ 7 ክፍለ ጦር ያለበትን ችግር ተገንዝባችሁ በፋይናንስና በቁሳቁስ ከጎናችን ሆናችሁ እንድታግዙን ስንል በአክብሮታዊ ጥሪያችንን እናስተላልፋለን። ሶስተኛ 7 ክፍለ ጦር ከማንኛውም የአማራ የህልውና ትግል ዳር ለማድረስ ከሚታገሉ የፋኖ አደረጃጀቶች ጋር ጠላትን ለመምታትም ሆነ ድርጅት ለመመስረት ዝግጁ መሆናችንን እናሳውቃለን። ማሳሰቢያ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ካሁን በፊት በ7 ክፍለ ጦር ስም ድጋፍ እንደሚሰበስብ ይታወቃል። ስለዚህ
ከዚህ ቀን ጀምሮ በስማችን እንዳይሰበሰብ ስንል እናሳውቃለን። ተጨማሪ ማብራሪያዎችን በምስልም ሆነ በድምጽ ለመስጠት ዝግጁ ነን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ክብር በጀግንነት ለተሰዉ አርበኞቻችን ከ7 ለ7 ክፍለ ጦር ሴንትራል ኮማንድ። አመሰግናለሁ። እሺ እናመሰግናለን።